ዛሬ አባብዬ ደንቆሯል ነው የምልህ። ጊዜ ስጡት። እንዲህ አላረጀም ገና የ21 ዓመት ሕፃን ልጅ ነው የምልህ። ጎል ብርቁ አይደለም። ጊዜ ስጡት። ዋንጫውንም የኔ ጌታ ውይ ይሄ ቪዲዮ ለሳምሪና ለክርስቲያኖ ፋኖች ነው። እኔ ከዚህ በፊት በሜሲና ሜሲ ወይስ ክርስቲያኖ የሚባለው ጥያቄ ላይ ብዙ ጊዜ ሜሲ አድናቂ ነኝ። ፒውር ታለንት በጣም የሚገዛኝ ሰው ነኝ። አይ ኖ ላይክ ክርስቲያኖ ሃርድ ወርከር ነው ምናምን ብላችሁ የምታምኑ ፋኖች አላችሁ which is ግን ከዛሬው ጌም በኋላ የክርስቲያኖ ፋን እንደሆነ አድርጎኛልና ቢካዝ 5-0 ስላሸነፉ ምናምን ብቻ አይደለም ግን I feel like የሆነ በቃ he's a class act ጌሙን የሚያስኬድበት ወይ ማን ምን እንዴት እኔ አላቅም like I felt የሆነ ኮች እንደሆነ አይነት ራሱ ነው የተሰማኝ እዚህ ጌም ላይ ማለት ነው። እንጃ የሆነ ኦራውን ፊል አደረኩት። በቃ I don't know ሁሌ የምታካብዱለት oh my god ክርስቲያኖ እያላችሁ የምታካብዱለት ነገር ዛሬ ገባኝ። I don't know how to explain it በዚህ እድሜው ነገሮች ማን ምን ተጫውቶ ኢፌክቲቭሊ ተጠቅሞ ቲሙን ሰክሰስፉል እንዴት ማድረግ እንዳለበት ያየሁበት ጌም ነው። ሜቢ እኔ ከዚህ በፊት ጌሞቹን በደንብ ቁጭ ብዬ አይቼ ስለማላቅም ሊሆን ይችላል አላቅም but I felt like ከዛሬው ጌም በኋላ I became a fan. I'm sorry. Yeah, so ሳምሪ እንኳን ደስ አለሽ። እርክት አንጀቴ ቂቤን የጠጣው አባቴ ለምን 5 ጎል አላገባም ብለህ ከሆነ ማን ሰልፊሽ ምናምን እንዳይባል ሌሎቹም እንዲያገቡ ምናምን ብሎ ነው እንጂ ዛሬ 10 እናገባ ነበር ነው ማለት ተረዳኝ አይደለ እንዴ? ኦንጎሉም ምናምን ረገር ራሱ ኦንጎልም የአርሰናሉ ተጫዋች ኦንጎል ፖርቹጋል ገብቷል። ገባ ተቀይሮ ገብቶ ማለት ይሄ አሰልጣኝ ሮቤርቶ ማርቲኔዝ እንደማትችል እኮ እናውቃለን እንደማትችል። ዛሬ ግን ቻት ጂፒቲ በደንብ አድርጎ ነው የመከረህ ነው ማለት ገባ። ቼንጆች ምናምን ራፋኤል ሊያው የምትባል ሰው ያንተ ኦራ ፋርመር ማለት ባዶ ኳስ እኮ ነው በቃ ዝም ብለህ ብታገማው ኖርማል ነው ጎል ነው አንድ ተብሎ ነው የሚቆጠርልህ። ምን አይነት ጎል ነው ያረከው አንተ? ቅርቅር ቶፒንስ 3 በረኛ ባይኖር ማይችለው ማለት በቃ እርክት ነው ያልኩት። ስታስከፉን እንደሰደብናችሁ ኢንስታግራም ላይ ራሱ ማለት የምስጋና ቪዲዮ ሰራላችኋለሁ በእንግሊዘኛ ነው ማለት ገባርለ። ኢንስታግራሜን ገብተህ ሪፖስት ምናምን አድርገው ፎሎ አድርገው ሊንክ ባዮ ላይ ያለው ነው ትክክለኛ ኢንስታግራም ማለት ባዮ ላይ በዚህ ትገባለህ ኢንስታግራም ላይ ትገባለህ። ሌላ ቪዲዮ በእንግሊዘኛ ደቅ አደርግላችኋለሁ የምስጋና ቪዲዮ እሱን ገብተህ ሪፖስት ታደርገዋለህ። ኮሜንት ላይ ሜንሽን ታደርግልኛለህ ሜንዴዝ ኑኖ ሜንዴዝ ብሩኖ ፈርናንዴዝ ማለት ሌላ ማለት ነው አሲስት ያደረከው ካንሴሎ ጃው ካንሴሎ ገባርለ። ሌሎቹን ጎል ያገባቱት ምናምን ሰዎች ይመቻችሁ ነው ማለት በቃ ይሄ ነው እንደ ቡድን መጫወት ማለት ይሄ ነው። this is how you play as a team ብለን መልእክት እንልክላችኋለን። ኢንስታግራም ላይ እንገናኝ ነው ማለት አምስት ማን እንዴት ነው የሚያምረው ጨዋታው! እናቴትም ምን አይነት ጨዋታ ነው ማን! ይሄንን ነው መፈልገው ማን ብሩኖ ፈርናንዴዝ እንደዚህ እንድትጫወት መፈልገው። ምን አይነት ሰከንድ አፍ ነው! ስንት ኳስ ነው ሲሰጥ የነበረው ስንት ኳስ! እግዚአብሔር በጣም ያምራል ብሩኖ በጣም ያምራል። ገብቷላ እንደዚህ ነው የምትመቸኝ። እሺ አሁን ገብቷላ። ከዚህ በኋላ አንተ ላይ ነው ኃላፊነት በሙሉ የምሰጠው። ጆ ፌሊክስ ለምንድነው ሳውዲ ሄድከው? ማን አንተ ለዩሮፕ ነው የምትገባው? እንዴት ነው የምትችለው? ክርስቲያኖ ሮናልዶ 41 ዓመቱ ላይ 2 ጎል ገብቷላ። ብቸኛው ሰው 6 ዓለም ዋንጫ ላይ ያገባ 6 ዓለም ዋንጫ። ምን አይነት ሰው ነው በኢየሱስ ታይምለስ እናቴ ትም ምን አይነት ሰው በስመ አብ አቴ ይቻላል እንዴ 2 ጎል 41 ዓመቱ ነው 2 ጎል ገብቷላ። ሰው ይገላል ማን ምን አይነት ጨዋታ ነው ያየነው? ኮንሴ ሰው ገባ ሰከንዳ ጽድት ያለ ጨዋታ ሙሉ ቲሙ ነው የተንቀሳቀሰው ገብቷላ። ቪቲኒያ ቴምፖ ኮንትሮል እያደረገ ብሩኖ እንደዚህ ከረሜላዎች አድል ማን እንዲህ ዝም ብሎ ሲሰጥ እንዴ ነው የምችለው? እናቴ ተሙት ምን አይነት ገና በፕሌይ ሬቲንግ እንገናኛለን። ሁላችሁም ኮፒ ሊንክ ሪፖስት አድርጉት። አይችልም ይሉሃል ያጣጥሉሃል ሞራልህን ነክተው። ማንም የሮናልዶን ሞራል አይነካም ሲጀመር ማለት ነው። ሱ ትላለህ ደስ ነው ያለኝ እግዚአብሔርን እኔ ሲጀመር ማለት ነው። ሮናልዶን ባየሁት ጊዜ ላይ ጉስባምስ የሚይዘኝ ሰው ነው። ይመቸን 5-0 ፖርቹጋል ጥሩ እንቅስቃሴ ነበረ። ጥሩ ነው ያየነው። ሮናልዶ የኔበት ማርያም ደስ ብሎኛል። አይሮን ነው ላይ ውስጣችን ያለው ህፃኑ ልጅ የለም ሮናልዶን የሚወደው። ይመቸን ሃትሪክ ብታረገው አይደብረን። ሃትሪክ ብንል አይደብረንም ነበር፣ ግን ይሁን ቆንጆ ነው። ይመቻችሁ። ደህና ደሩ። አክተር አይሞትም አቡሻ። በየትኛውም ታሪክ አክተርም ሊሞት አይችልም። ይቅርታ አድርጉልኝ። 56 ሚሊዮን እንዳንተ አይነቱ ይወለድ ተሳስቼ ነው። አረ ይጨምር 90 የሚግባ ያራዳ ልጆች ማለት ነው። ምክንያቱም ሰውየው ክርስቲያኖ ሮናልዶ ነው። እኔ እንን አውቃለሁ። ቀድሜ ነግሬያችሁ ነበር ያራዳ ልጆች። በዛሬው ጨዋታ ያለምንም ጥርጥር ኳስ ከተሰጠው
ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ ማለት ነው ያራዳ ልጅ ያስቆጥራል ብያችሁ ነበረ። እንደተጠበቀውም ከአንድም 2 ጎል ማስቆጠር ችሏል ማለት ነው ያራዳ ልጆች። ራሱም አምባክ ብሏል። ምን ፈልገው እሱን ነው። ቡርኖ አንተ ኳሱን ወደፊት ምታው እንጂ ችግር የለውም። ይሄን ሰርጂዮ ራሞስ የተናገሩት ነው። እኛ በሚጨንቀን ጊዜ ኳሱን ወደ እኔ አድርሱት እንጂ ችግር የለውም የክርስቲያኖ ሮናልዶ ንግግር ነበረ። አሁንም ሜዳ ውስጥ ምናየው ያንን ያራዳ ልጆች። እንደዚህ አይነት ጀግና እናት በቢሊዮኖች ትውልድ እንደ ሀብት እድሜ እንደዛው ይርዘም ያራዳ ልጅ ማለት ነው። የደስታችን ምንጭ ክርስቲያኖ ሮናልዶ እንወዳለን ወዳጄ። ምንድን ነው እሺ የሚለው? እሺ አሁን ይሄ ሰውዬ ምንድን ነው? ይሄ ቁም ነገር ነው። እኔ ይሄንን ወርልድ ካፕ ያለ ቋጠሩ ያብለ ብሽሽቅ እዩት እምላችሁ ደግሞ አይመጣም። ክለብ ቢሆን እኮ የሚቀጥለው አመት ደግመን አንገናኝም ከነዚህ ሰዎች ጋር። 2006 የዛሬ 20 አመት ገና ኳስ ምንድነው ወርልድ ካፕ ምንድነው የሚለውን ገና ሀብዬ አንደኛ ወር ሁለተኛ ክፍል ትዝ አይለኝም እያለሁ ገና ቁጭ ብዬ ወርልድ ካፕ ስመለከት ጎል አግብቷል ይሄ ሰውዬ። አድጌ ተመርቄ ስራ ይዤ ትልቅ ሰውኝ ሸብቼም ሰውየው አልሸበተም። አሁንም ከ20 አመት በኋላ ጎል እያስቆጠረ ነው። አምበሎ ነው። ፖርቹጋልን ተሸክሞ እየሄደ ነው። እንዴት ይቻላል ታዲያ? ወርልድ ካፕ ከዚህ በኋላ እንደዚህ አይነት የ42 አመት ሰው ልታይ አትችልም። በቃ ይሄ በርግጥ ነው በ42 አመቱ 2 ጎል ያስቆጠረ ተጫዋች ሆኗል። ምንድነው? ምን አይነት ተጫዋች ነው? በቃ አይገኝም እንደዚህ። ይሄ መጨረሻቸው ነው። በቋጠሮ መንፈስ ሁለቱንም እንደዛ ከሆነ በሚታየው ዊክነስ ብቻ ነው። ምን አንተ 42 እኮ በእናትህ እኔ አሁንም ወገቤን ያመኛል እንኳን። ምን አይነት ተጫዋች ምን አይነት ፊኒሺንግ ነው? ኮንሴንሳውን ታጋርጉልኝ። ኮንሴንሳውን ማለት ነው ለሱ ኳስ የመስጠት ግዴታ የለብም። ልክ ነህ፣ ግዴታ እኮ የለብም፣ ግን ብትሰጠው ነው የሚሻለው። ፖርቹጋል ቤት አሁን አይደለም በ42 አመቱ እኔ እስከዛሬ እንደሱ አይነት ፊኒሸር አይቻላቅም። ፖርቹጋል ቤት አጥቂ የላትም ነው ማለት ታይቶ አይታወቅም እኮ ገብቷል። በ42 አመቱ ቦክስ ብዙ አታስለፈው። ቦክስ ውስጥ ስጠው ያገባል። ቦክስ ውስጥ በቃ ምን አይነት ተጫዋች ነው? ብሩኖ አኩሩተሽናል። ነግሬያቸዋለሁ ዛሬ ሪቬንጅ እንደሚኖር። ማነው ደግሞ ሮቤርቶ ማርቲኔዝ ማሰልጠን አትችልም። ዝም ብለህ ግን ወቀሳ ሰማ። ወቀሳ ከሰማህ ራሱ ይበቃል። በርናንዶ ሲልቫን ቤንች ዲያዝን ወደ ቋሚ ያመጣኸው በጣም ቆንጆ። በቃ እንደዚህ ከሆነ ጥሩ ቲም እናያለን። ለማንኛውም እኔ ደስ ብሎኛል። እርሶስ ኮፒ ሊንክ ሪፖርት ሼር እያደረጋችሁ ሐሳባችሁን ኮሜንት ላይ አመሰግናለሁ። አረጀ አንተን ያረጀው ግባና ውጣው። በቃ አትነካከው። ይህ ሚዲያ ወሬ እንዴት እንዳስጠላኝ ማለት ነው። ግባለት ሮናልዶ ወንድ ነህ። ይኸውላችሁ እኔ ህይወቴን ሙሉ ማለት ነው ክርስቲያኖ ሮናልዶን ስመለከት አንድ የታዘብኩትን ነገር ልንገራችሁ። ከዛ በፊት የክርስቲያኖ ሮናልዶ ፋሚሊዎች የላችሁም ነው። በደንብ ኮፒ ሊንክ 3 ጊዜ አድርጉት፣ 3 ጊዜ 4 ጊዜ አካውንት ፍላት ብልቷልና መደሰትም አልቻልንም። በደንብ ኮፒ ሊንክ ይደረግ ማለት ነው። ሶ ክርስቲያኖ ሮናልዶ እኔ ህይወቴ ሙሉ ሲከታተሉ አንድ የታዘብኩት ነገር ምንድነው? በጣም ክሬዚ የሚባል ፋን ቤዝ አለው፣ በጣም ክሬዚ የሚባል ሄተር አለው ማለት ነውና ክሬዚ የሚባሉት ፋን ቤዞቹ ልክ እንደዚህ አይነት ሞመንቶች በመጡ ቁጥር በጣም ይደሰታሉ። ከልብ ነው የሚወዱት ራሱ ምን ወዶ ማለት ክርስቲያኖ ሮናልዶና ክሬዚ የሚባሉ ሄተሮቹ ደግሞ ሁሉ ጊዜ ክርስቲያኖ ሮናልዶ አንድ ጩት አንደር ፐርፎርም ባደረገ ቁጥር በጣም አንደርስቲሜት ያደርጉታል። በጣም ነው ክሪቲሳይዝ የሚያደርጉት ማለት ነው። ልክ እሱ ደግሞ ማለት ሁሉ ጊዜ በቃ ክርስቲያኖን ሳቀው ጀምሮ ልክ ለሚተቹት ክሬዚ ለሚባሉት ሄተሮቹ ሁሉ ጊዜ ራሱን ፕሩፍ እንዳደረገ በሄደባችሁ ሊጎች ሁሉ በቃ ራሱን ፕሩፍ ያደርጋል። በጣም ሄተራሉ ምናምን አንድ ጮታ እንዳልኳችሁ ፐርፎርም ሳያደርግ ሲቀር እንደዚህ ሰው የሚረገጥ የለም። እንዳልኳችሁ ክሬዚ የሚባል ፋን ቤዝ ቢኖርም አለማችን ላይ በጣም ብዙ ፋን ቤዝ ያለው ኦብቪየስሊ እሱ ነው። ግን በዛው ልክ በጣም ክሬዚ የሚባሉ ሄተሮች አሉ። በተለይ ደግሞ ይሄ እግር ኳሱን ተጫውቶ ያስቀየማቸው አንዳንድ ሰዎች እኔ ስም መጥቀስ አይጠበቅብኝምና እነሱ ሰዎች በጣም ይጠሉታልና ሁሉ ጊዜ ራሱን ፕሩፍ አለቀለት ሲባል እንደገና ራሱን አፕግሬድ አድርጎ ይመጣ ሰው ክርስቲያኖ ሮናልዶ እና ክርስቲያኖ ኢቭን ፓስ አይችልም። ዛሬ ተውት፣ ያስቆጠራችሁ 2 ጎሎች ተውትና ማለት ነው የጮታው ላይ የነበረው ፐርፎርማንስ ምን አይነት ነበር? እንቅስቃሴው እንዴት ተመለከታችሁት? እስኪ እንደው ለሄተሮቹ ራሱ መጠየቅ ይፈልጋሉ። እግዚአብሔር የምር ክርስቲያኖ ሮናልዶ ለዚህ ቡድን ፕሮብሌም ነው? እውነት እንደዛ ነው የምታስቡት? ቡድኑ በ90 ደቂቃ ውስጥ 0.6 ጎል የማስቆጠር ኤክስጂ አስመዝግቦ ክርስቲያኖ ሮናልዶ አንድ ድል ተሰጥቶት እሷን ቢያመክናት ራሱ ክርስቲያኖ ሮናልዶ ነው ችግሩ ብለህ ትመጣለህ እኮ። በጣም እኮ ማርያምን ኳስ እንዴት ነው አንደርስታንድ የምታደርገው? እኔ የፖርቹጋል ብሔራዊ ቡድን ልተች ብል ማለት ዛሬ ራሱ መተች የተሻለ ኡዝቤኪስታን ነው የገጠሙት። ያን ያህል ጠንካራ ቡድን ምናምን አይደሉም ማለት ነው። እና
የሆነ ፋይናል ሰርድ ውስጥ ፓሲንግ አቢሊቲያቸውና ልክ አልነበረም እና የሚተቹበት ብዙ ግን ያው እንደዚህ አሸንፎ መቼስ አትናገሯቸውም ማለት አሁን ጠንከር ያሉ ቡድኖች ምናምን የአፍሪካ ቡድኖች ራሱ በጣም ጠንካራ ሆነዋል እና ኮንጎ ምናምን ምን ያህል ከባድ እንደነበረ ተመልክታችኋል ከዛሬው ኡዝቤኪስታን ይልቅ ማለት ነው። ሶ ክርስቲያኖ ሮናልዶ ግን እንደ ቡድን ማለት ነው በቃ ኢቭን ኳሱ ዛጋር ሲሆን ምናምን ወደ ኋላ ተመልሶ ሊንክ አፕ ለመፍጠር ምናምን የሚያገኛቸውን እድሎች ለመጠቀም ሲሞክራቸው የነበሩት ኳሶች ከብሩኖ ጋር ምን አይነት ኢቭን ዛሬ ፖርቹጋል ጎል ያስቆጠሩበት መንገድ ከብሩኖ ጋር ያቺ የተቀባበሏት ኳስ ምናምን የተለያዩ ፓተርኖች ለመጠቀም ሲሞክር ነበር። ከኮርና የተቆጠረች ጎል ኦንጎሏ ምናምን በቃ የተለያዩ ፓተርኖችን ሲሞክሩ ነበር እና እንደዚህ መሞከር አለባችሁ ግዴታ ነው። ክርስቲያኖ ለየትኛውም ቡድን ችግር ሆኖ ያውቅም መቼም አይሆንም። ስቲል መፍትሄ ነው ክርስቲያኖ ሮናልዶ ማለት ነው እና ኢቨን ማለት ክርስቲያኖ አሁን አብዛኛው ኢማጂን የሚያደርገው እድሜውን ነው ማለት 41 ዓመት ስለሆነ እንደማይሮጥ ነው። ግን ዛሬ ራሱ በዛሬው ጨዋታ የተመለከታችሁ ፕሬሲንግ ምናምን ጸዴ ነበር፣ የቻለውን ነገር ለማድረግ ሲሞክር ነበር እና የእሱን ኳሊቲዎች ባጋው መጠቀም የሚችል ከሆነ አሰልጣኙ ቡድኑ ለሱ ጥሩ ነገሮችን ሰርቪስ ማድረግ የሚችል ከሆነ እስቲል እሱ መቼም ችግር አይሆንም፣ መፍትሄ ነው ሊሆን የሚችለው ማለት ነው። ደግሞ ፕሬሲንግ የግድ ፕሬስ ማድረግ እንደማይጠበቅበት ምናምን አንድ ተጫዋች ለአንድ ቡድን ጥሩ ነገር ለመስጠት ፕሬስ ማድረግ እንደማይጠበቅበት ከሊዮኔል ሜሲ መማር ትችላላችሁ። ሊዮኔል ሜሲ አሁን ፕሬስ የት የሚያደርገው ነው በቃ ኳሱን ሲያገኘው ነገር ይፈጥራል ማለት ስለሚችል እንጂ እሱ ተሯሩጦ ምናምን ኳስ ጋር አይደለም እና በዚሁ የምትተቹ ሰዎች ልክ አይደላችሁም ለማለት ነው። ይሄን ቪዲዮ አስረዘምኩት። በደንብ ኮፒ ሊንክ ሪፖስት አድርጉት። ይመቻችሁ ማለት ነው። ንጉስ ነው። የፖርቹጋል የምንጊዜ ምርጡ ተጫዋች CR7 2 ጎሎችን አግብቶ እንግዲህ አይ አም ባክ ብሏል። ፖርቹጋል ኡዝቤኪስታን 5-0 ስታሸንፍ ያው ኮከቦች የደመቁበት ወርልድ ካፕ ሆኗል። ይሄ ወርልድ ካፕ እነ ምባፔ እነ ሃላንድ እነ ሜሲ ከዚህ በፊት ሻይን አድርገው ነበረ። አሁን ደግሞ ሮናልዶ 2 ጎሎችን አስቆጥሮ ተቀላቅሏቸዋል። እንግዲህ በአጠቃላይ ሜሲ 5 ጎል አለው፣ ኤርሊንግ ሃላንድ 4፣ ኬሊያን ምባፔ 4፣ CR7 2፣ ሃሪኬን 2። ነገር ግን 2 ጎል ያገቡ ብዙ ተጫዋቾች አሉ። አሁን ደግሞ CR7 ተቀላቅሏል። ወደ ወርልድ ካፑ እንግዲህ ራሱን አስተዋውቋል እንደጀመረ ማለት ነው። እናያለን። የሚገርም ወርልድ ካፕ ነው የሚሆነው። ሁሉም ቆርጦ ተነስተዋል። አሁን የሚቀረው የኛው ኔይማር ነው የሚቀረው። ኔይማር እስካሁን አልተሰለፈም። እስኪ የሚያሳየውን እንቅስቃሴ እናያለን ነገ ከተሰለፈ። CR7 ወደ ወርልድ ካፕ ቶፕ ስኮረሩ ተቀላቅሏል። እሺ ዛሬ በምን ተአምር ነው ሲአር ሃትሪክ ሳይሰራ የወጣው? ጋይስ እንዲህ ምን አይነት እድለ ቢስነት ነው? 2 ጎሎችን አስቆጥሮ ገና ተደስቼ ሳላበቃ በጣም በርከት ያሉ አጋጣሚዎች ማለት ነው በጥሩ ሁኔታ ተጠቅሞባቸው ሳለ በእድል በሚመስል መልኩ አቷቸው እንግዲህ ሃትሪክ ሳይሰራ ወጥቷል። ይሄንን ፖርቹጋል ነው ግን ከሮቤርቶ ማርቲኔዝ የምንፈልግ የነበረው። በእርግጥ ኡዝቤኪስታንን የገጠሙት ኡዝቤኪስታን ላይ 5 ጎሎችን አዝርሞ ማሸነፋቸው ለቡድኑ መንፈስ በጣም ጥሩ ይሆናል ተብሎ ይጠበቃል። ለቀጣዩ ጨዋታዎችም ስንቅ ይሆናቸዋል ተብሎ ይጠበቃል። ነገር ግን ያን ያህል በስኳድ ደብዛ ጥሩ የምትሏት ናሽናል ቲም አይደለችም ኡዝቤኪስታንና እዚህ ጨዋታ ላይ ያገኙት ውጤት ያን ያህል በቀጣዩ ጨዋታዎች ላይ የሚያስኮፍስ አይነት ነው ብዬ አላስብም። እኔ በግሌ ግን ጨዋታውን ቶታሊ ዶሚኔት አድርጎት ነበረ። ለመከላከል አስበው ገብተው ማለት ነው ኡዝቤኪስታኖች ራሽ መከላከሉ ነው የጠፋቸው ማለት ነውና በዚህ ጨዋታ ላይ ክርስቲያኖ ሮናልዶ 2 ጎሎችን ለፖርቹጋል ማስቆጠር ችሎ ነበር። ኑኖ ሜንዴዝ በቅጣት ምት 1 ጎል ማስቆጠር ችሎ ነበር። ደግሞ ኩሳኖ በራሱ መረብ ላይና ተቀይሮ የገባው ራፋኤል ሊዮ አንዱን ጎል እንግዲህ በማስቆጠር ፖርቹጋል 5-0 እንድትረታ ማድረግ ችለዋል። በመደበም እንግዲህ 4 ነጥቦችን መያዝ ችላለች ማለት ነው። በጣም ግን በዚህ ጨዋታ ላይ ለክርስቲያኖ ሮናልዶ ደስ ነው ያለኝ። ብዙ ሪከርዶችን ነው ይሰው እየያዘ ያለው። በ41 ዓመቱ ሃትሪክ ለመስራት ተቃርቦ ነበር በዓለም ዋንጫ። በጣም በተደጋጋሚ እድሎችን አግኝቶ በራሱ ጥረትም ከቡድን አጋሮችን ባገኘው አጋጣሚ እንግዲህ ሲጠቀምባቸው መጨረሻቸው ጎል ሳይሆኑ ቀርተው ነበር። በጣም በጥሩ ሁኔታ ነበር ያገኛቸውን ቻንሶች ለመጠቀም ጥረት ሲያደርግ የነበረበትን መንገድ ከቡድኑ ጋር የነበረው ሙህደለት በጣም ጥሩ ነበር። ሊንክ አፕ ለማድረግ የሚሄድበት ርቀት ሙቭመንቶቹ በጣም ጥሩ ነበሩና የዛሬዋ ፖርቹጋል ብዙ መልካም ነገሮች ያሏት ይመስለኛል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ሂስቶሪ ሜክ የምንጊዜም የፖርቹጋል የዓለም ዋንጫው ከፍተኛ ጎል አስቆጣሪ ሆኗል። ገና ረፍት ነው። ይህን ቁጥር ግን እንዳትረሱ። ብዙዎቻችሁ ዓለም ዋንጫ ላይ ሆናችሁ እየረሳችሁ ነው። ይህንን የመሰለ ጨዋታ ለመከታተል ቴሌግራማችሁ ላይ ይህንን ሰርች አድርጉ። የሚዜ ስፖርት ኒውስ እዛ ላይ ሊንክ ተቀምጧል። 975 ላይም ደርሷል። ይህም መረሳት የለም። ብዙዎቻችሁ ዓለም ዋንጫው ላይ ትኩረት አድርጋችሁ ይህን ነገር ግን ረስታችሁታል። ብሩኖ ሚጌል ፈርናንዴዝ ምን አይነት አሲስትን ያደረገው! ማግኒፊኮ ምን አይነት ኳስ ነው የሰጠው! እጅግ ድንቅ ኳስ አሲስት ማድረግ ችሏል። በ41 ዓመት ከ138ኛ ቀን ጎል ያስቆጠረ ሁለተኛው ተጫዋች በ42 ዓመቱ ሌላ ካሜሮናዊ ተጫዋች አለ። ሮጀር ሚላን ነው ምናምን ነገር የካሜሮናዊ ተጫዋች በ42 ዓመት ከ39 ቀኑ በከፍተኛ እድሜው ጎል ያስቆጠረ ተጫዋች ሁለተኛው ተጫዋች መሆን ችሏል። ሮናልዶ ሂስቶሪ ሜክ ይቀጥላል። ገና ረፍት ነው። 3-0 ሮናልዶ 2 ጎሎችን ማስቆጠር ችሏል።
መጀመሪያም ቪዲዮ ስሰራ አይታችሁ ከሆነ ሃትሪክ ዛሬ ሃትሪክ ነው የምጠብቀው። ሃትሪክ ቢሰራ ደስ ይለኛል ብያለሁ። የመስራት እድሉ በጣም ሰፊ ነው። ከዛ በላይም ጎል ሊያስቆጥር ይችላል 90 ደቂቃ ከተጫወተ። ምክንያቱም የኡዝቤኪስታን ቲም ከዚህ በኋላ ለምንም አይጫወትም። ስለዚህ መከላከል አይጠበቅበትም ማለት ነው። ፖርቹጋል 3 ኡዝቤኪስታን ባዶ ረፍት ወጥቷል። ጨዋታውን ለመከታተል ቴሌግራም ሰርቻችሁ ላይ ኤምጄስ ስፖርት ኒውስ ብላችሁ መግባት ነው። እዛ ላይ ሊንክ፣ የተለያዩ ነገሮች ተቀምጠዋል እና ጨዋታው እስኪያልቅ ስንት ጎል ይገባል ገምቱ።